እንዴት ሲጀምር አንተ ይሄንን ነገር እንደማውቅ እንዴት አወቅ? አይ ገምቼ ነው። እንዴት ገመትክ? ዳግም እውነቱን ንገረኝ። ቃውን ተደብቄ እንዳስገባሁትና እኔ እንዲያጠራልኝ እንደላኩ ታውቃለች። ወይንም ይሻላል እጅ ጥላ በመጠጥ አስክረን ልታወጣጣኝ። እኔ ሞጋ ደግሞ የምወደው ሰው ጠራኝ ብዬ ብሌና ታዲያ ሌላ ክጭ ቃል እንደ ህፃን ልጅ ናት። እናንተ ደግሞ ምንም ብታደርግ ትጃጃልልሃለች አለች። በቃ ይቅርታ፣ አንቺ ልክ ነሽ። እኔ አንተን ከልቤ ነው የምወድህ፣ በጣም ነው የማፈቅርህ። ደግሞ ምን ሆነሽ ነው? እያለቀሽ ነው? ምን ሆነሻል እንዴ? እትዬ አንቺ ራሱ በዚህ ሰዓት እዚህ ምን ታደርጊያለሽ? እኔ አንቺን ልጠይቅሽ እንጂ በዚህ ሰዓት አንቺ ባለጌ! ስሜን አትጥሪ፣ ነግሬሻለሁ። አንተ አትነግረኝም። ሰው በጭካኔ በቢላ የሚወጋ ሰው የእግዚአብሔር ስም የመጥራት መብት የለውም። ከዚህ በኋላ እዛ ቤት አንድ ቀን ማደር አልፈልግም። እንኳን መጥራት አልችልም። አንቺን ግን ልብሽን ነው ማውጣ። ይቅርታ፣ በቃ ይቅርታ። ብሌን እናቷን ለመፈለግ የቻለችውን ነገር ብታደርግም ነገር ግን ዛሬም ዳግምን አድርግልኝ ያለችው ነገር ቢፈጸምም ነገር ግን ሊሳካላት አልቻለም። ዳግም ብሌን ባመጣችው ሀሳብ ምክንያት ከሰላም ጋር በመጣላት በእኩለ ሌሊት ከቤት ወጥቶ ሄዷል። ቃልም እዚህ ወጥመድ ውስጥ ያስገባሽኝ አንቺ ነሽ በማለት ስለት ይዛ ወደ ብሌን በመሄድ እጅግ እያስፈራራቻትና እገላግልሻለሁ እያለቻትም ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባር ተመልካቾቼ ላይክ፣ ሼር በማድረግ ሀሳብ አስተያየታችሁን በኮሜንት በማስቀመጥ አብራችሁን ቆዩ። ዛሬ ይዤላችሁ የመጣሁት አደራ ክፍል 47 ነው። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። ብሌን እናቴን ቃል ታውቃታለች። ስለዚህ ቃልን አፈቅርሻለሁ ብለህ በፍቅር ቀርበህ የእናቴን ማንነት አጣራልኝ በማለት ዳግም እጮኛዋን ቃልን አፈቅርሻለሁ በማለት ወደ ፍቅር አምጥቶ የእናቷን ማንነት እንዲገልጽላት አስባ ነበረ። ዳግምም በዚህ አንቺ እናትሽ የምትገኝ ከሆነ እኔ ችግር የለም ያልሽኝን አደርጋለሁ በማለት የብሌንን ሀሳብ ተቀብሎ ወደ ቃል ቀርቦ ነበረ። ቃልም እንግዲህ እየደወለ ነይ ሲላት እሺ እያለች ትቀርበዋለች። በምቀርበውም ሰዓት ግን እኔ ይቅርታ እንዳደርግልሽ ከፈለግሽ የብሌንን እናት አንቺ ስለምታቂ ልትነግሪኝ ይገባል፣ ማንነቷን ንገሪኝ እያላት ይገኛል። ነገር ግን ቃልም በምላሹ እኔ አንተን በጣም ነው የምወድህ፣ በጣም ነው የማፈቅርህ። ይህንን ጥያቄ በተደጋጋሚ ጠየቅከኝ፣ ግን ለምን ይሆን? እኔ ግን እነግርሃለሁ። ነገር ግን ከኔ ጋር የሚመጡ ነገሮችን በሙሉ ለመጋፈጥ ዝግጁ ነህ ሆይ በማለት ትጠይቀዋለች። ዳግምም እኔ ከጎንሻለሁ፣ ምንም ነገር ቢፈጠር አብሬሻለሁ፣ መቼም ትቼሽ አልሄድም፣ ብቻ አንቺ የብሌን እናት ማን እንደሆነች ንገሪኝ በማለት ጥያቄውን ዳግም ያቀርብላታል። ቃልም ለመናገር ስታስብ የበኃይሉ ነገር ትዝ ይላታል። አንቺ ነሽ የነገርሻት እያለ ከዚህ በፊት ጸጉሯን እያዘ ውሃ ውስጥ እየነከረ ሲያወጣት ሲያስገባት ነበረ። እሷ ግን እኔ አይደለሁም ይቅርታ አድርግልኝ እያለች ስትማጸነው፣ እንዲሁም ደግሞ ይሄ ሚስጥር ይውጣና አሳይሻለሁ፣ ሲጣ አድርጌ ነው የምገልሽ በማለት ሲያስፈራራትም የነበረውን ወደ ኋላ መለስ ብላ በማስታወስ አይ ዳግም እኔ አልነግርህም፣ በቃ ይገለኛል፣ ይህ ነገር ለኔም ለብሌንም ለአንተም ጥሩ አይሆንም፣ ስለዚህ አልናገርም በማለት ሚስጥሩ እንድትደብቅ ችላለች። ነገር ግን ዳግም እንደዛ ካልሆነ እኔ ፍቅርሽን አልቀበልሽም፣ ከኔ ጋር መኖር ከፈለግሽ የብሌንን እናት ልትነግሪኝ ይገባል፣ ማን እንደሆነች ንገሪኝ፣ ከዛ በኋላ በፍቅር እንቀጥላለን በማለት ይጠይቃታል። ቃልም ግን አንተ ነገሮችን በሙሉ በሰከረ አንደበቷ ትናገራለች ብለህ ነበር ወይ? ጅል አደረከኝ ወይ? ለፍቅር ዝቅ ብልም ነገር ግን ጅል አይደለሁኝም። ይህንን እንድታደርግ ያደረገችህ ብሌን ናት አይደለ? በማለት ወደ ኋላ መለስ ብላ ማሰብ ጀምራለች። ዳግምም አይደለም እኔ እናቷን ማወቅ ፈልጌ ነው በማለት ቢጠይቃትም ቃል ግን በፍጹም ይህ አይሆንም፣ እኔ በፍቅር ነው የተሸነፍኩልህ፣ እወድሃለሁ፣ አፈቅርሃለሁ፣ የኔ እንድትሆን እፈልጋለሁ። አንተ ግን በሰው ስሜት የምትጫወት ነህ። ምናልባትም በድጋሚ ወደ አንተ ብመጣ እንኳ አመናጭቀህ ወይንም ሰድበህ አስከፍተህ ካንተ ላከኝ
ምንም አይነት ነገር ወደ አንተ የሚያቀርበኝን ነገር እንዳታደርግ በማለት ትነግረዋለች። ዳግምም የተናገረችው ነገር እውነት ስለሆነ አዎ በድዬሻለሁ፣ በቃ ይቅርታ አድርጊልኝ፣ ራስ ወዳድ ነኝ በማለት ቢናገርም ነገር ግን እስኪ ንገረኝ አንተ እኔን ትወደኛለህ ወይ በማለት ጠይቀው ነበር። ይህን ሁሉ ሲያወሩ ግን ብሌን በር ስለሆነ እያዳመጠች ነበረ። አዎ በላት፣ እወድሻለሁ በላት፣ እባክህን ይህን ነገር እንዳታሳልፍብኝ፣ እናቴን ማግኘት አለብኝ፣ ቃል እባክሽ ንገሪው፣ እናቴን ማወቅ ፈልጋለሁ፣ እባክሽ ንገሪው እያለች ትማጸን ነበር። ነገር ግን ቃልም ሳትናገር ተነስታ ልትሄድ ብታስብም ነገር ግን ዳግም እቅፍ አድርጎ ይይዛታል። ትተሽኝ አትሂጂ ቢላትም ደረቱ ላይ ሆና ስታለቅስ ነበረ። ዳግምም እቅፍ አድርጎ ለትንሽ ሰዓት ሲያባብላት ነበር። ሰላምም ከእንቅልፏ ተነስታ ወደ ሳሎን ስትሄድ የሳሎን በር በርቶ ነበር ያገኘችው። ማን ያበራው? እኔ አይደለሁ እንዲህ መጨረሻ ላይ የተኛሁት፣ ቃልም ቀድማ ነበር የተኛችው በማለት ወደ ቃል ክፍል ስታመራ ነገር ግን ቃል ክፍሏ የለችም ነበር። የት ሄዳ ነው? እስከምተኛላት ጠብቃ ለባብሳ ወንድ ጋር ነው የምትሄደው አይደለ? በማለት እጅግ በጣም ተናዳና ተበሳጭታ ነበር እንግዲህ ውጭ ላይ ወጣ ልታያት የሞከረችው። ነገር ግን ውጭ ስትወጣ ብሌን ቁጭ ብላ ስታለቅስ ነበር ያገኘቻት። እንዴ በዚህ ሰዓት አንቺ ምን ታደርጊያለሽ እዚህ? ለምንስ ታለቅሻለሽ? በማለት ሰላም ብሌንን ትጠይቃታለች። ብሌንም እንዴ አንቺ ራሱ ምን ታደርጊያለሽ እዚህ? በማለት ትጠይቃታለች። አይ እኔማ ቃል ጠፍታብኝ ነው። የት ሄዳ ነው በዚህ ሌሊት? ይችማ የእውነት ልጄ ብትሆን አለቃትም፣ እንዴት ስርዓት አስዬ እንደማኖራት እኔ ነኝ የማውቀው። ብቻ ይህ ምርመራ አንዴ ተጣርቶ ይምጣልኝ በማለት ትናገራለች። ብሌንም ወይኔ ጉዴ ዛሬ በቃ ዳግም ጋር ትሄደች እኮ ታውቃለች። እዛ እንደሆነች ታወቀች ደግሞ ምን ልትል ትችል ይሆን በማለት ሰላም የምትናገረውንና እንዲሁም ደግሞ የት እንዳለች ካወቀች ምን ልትል እንደምትችል እያሰበች ብሌን ታስባለች። ነገር ግን ብሌን ምናልባትም እኮ ወይ ሽንት ቤት ትሆናለች በማለት ብትነግራትም የለችም፣ ሁሉም ቦታ ይቻታለሁ በማለት ትናገራለች። ከዛ በኋላ ነበረ ቆመው በር ላይ ሲያወሩ ቃል ከውስጥ የወጣችው። በወጣችም ሰዓት እንግዲህ አንቺ ነሽ ወይ ከዳግም ክፍል የወጣሽው በማለት እናቷ ሰላም ትጠይቃታለች። እማ አይደለም ላስረዳሽ እኮ ስትላት እንዳንቺ ያለ ልጅ የለኝም ማትበኝ በማለት ትናገራታለች። እንዳውም ታውቂያለሽ አንቺ የኔ ልጅ ራሱ አትመስኝም፣ እንዴት በሌሊት እየተነሳሽ ወንድ ጋር ትሄጃለሽ? አንቺን ዝቅ ብሎ እሱ ያፈቅርሽም ታውቂያለሽ በማለት እንግዲህ ትናገራታለች። ብሌንም እንዳይጣሉ በማለት እትዬ ቆይ በቃ ተረጋጊ በማለት ልታረጋጋ ብትሞክርም የሄደችው እኮ እጮኛሽ ጋ ነው፣ እንዴት ዝም ብለሽ ለሷ ትደረቢያለሽ? በማለትም ሰላም እጇን ወደ ብሌን ቀስራ ነበር የተናገረቻት። ብሌንም የምታደርገው ነገር ግራ ይገባታል። ለዚህ ለመመላለሱ እንዲመችሽ ነበራ ዳግም በድጋሚ ወደኛ ግቢ ይምጣ ብለሽ የተናገርሽው አንቺ ነሽ አይደል ያስገባሽው? በማለት እንግዲህ ሰላምን ቃልን ስትቆጣት ነገር ግን ብሌን እኔ ነኝ ያስገባሁት በማለት ነበር የተናገረችው። ዳግምም ውስጥ ሆኖ ጭቅጭቁን እየሰማ ስለነበር አይ ወጥቼማ የሆነ ነገር መናገር አለብኝ በማለት ይወጣል። እንግዲህ በወጣም ሰዓት አንተ ነህ ሆይ ልጄን የምታማግጠው በማለት እንግዲህ ነገ ይንጋና ከዚህ ቤት እቃህን ይዘህ ውልቅ እንድትል በማለት ትነግረዋለች። ዳግምም ይወጣላ በማለት ነበር የተናገረው። እንግዲህ አንቺም ከሌላ እያደረግሽውን ነገር ታውቂያለሽ በማለት ያደረገችውን ክፉ ስራ ሲነግራት ጭንቅላቷን ይዛ ነበረ። አሁን ታጠገቤ ሂድልኝ ላይ አልፈልግም፣ ሁለተኛ እዚህ ግቢ እንዳትመጣ ቤቴን ለቀህ ውጣ በማለት የተናገረችው። ዳግምም መቼም አታየኝም በማለት ወደ ክላሱ በመግባት ልብሱን ሰብስቦ ሊወጣ ሲል ብሌን ትሄዳለች። ብሌንም በዚህ ሌሊት የልትሄድ ነው? አብረን ነገ እንሄዳለን፣ ስለዚህ ነገጧ ነው የምትሄደው በማለት ብትለውም እሱ ግን ሊሰማት አልቻለም። እሺ አብሬ እሄዳለሁ በማለት ብሌን ልትሄድ ስትል ነገር ግን ሰላም ከዚህ የምትሄጂ ከሆነ እመኝኝ እቃሽን ይዘሽ መውጣት ትችያለሽ በማለት ትናገራታለች። ግራ የተጋባችው ብሌንም ወደ ሰላም ጠጋ ብላ በተሰጣት ትህትና ትነግራትና ታሳምናታለች። ዞር ስትል ግን ዳግምን አላገኘችውም ነበር። ወደ ክላሷም ከመጣች በኋላ ቃል ለብቻዋ ካሰበች በኋላ ይህን ያደረገችው ብሌን ናት በማለት ስለት ይዛ ነበር ክፍሏ የጠበቀቻት። ብሌንም ወደ ክፍሏ ስትሄድ እንግዲህ ቃልን ታገኛታለች። ቃል ምን ነው ስትላት አንቺ ነሽ አይደለ ይህን ሁሉ ነገር ያደረግሽው በማለት በስለት እያስፈራራቻት ነው የምትገኘው። በቀጣይ ቪዲዮ ምን ታረጋት ይሆን ምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን። ለቻናላችን እስከሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡ ነው።